ዛሬ የምንጓዘው ወደ ዓለማችን የሰሜን ጫፍ ነው። ቅዝቃዜዋ የአጥንት መቅኔ የሚሰብርበት ነገር ግን ውበቷ ልብን የሚያሞቅ ተፈጥሮ በለገሰቻት ያደለቻት ሀብትና ሸዋ ወደ ፈሰሰባት ሀገር እንጓዛለን። ዛሬ የምንጓዘው ወደ ኖርዌይ ይሆናል። ሰው መሞት በሕግ የተከለከለባት ከተማ እንደሆነ ታውቃላችሁ? ወይስ እስር ቤቶቻቸው ከእኛ ሀገር ባለ 5 ኮከብ ሆቴሎች እንደሚበልጡ ሰምታችኋል? ፀሐይ ለወራት የማትጠልቅበት ወይም ለወራት የማትወጣበት ክስተት። በዛሬ ቪዲዮ ስለ ኖርዌይ ሰምታችሁ አፋችሁን የሚያስይዙ ይህ እንዴት ሊሆን ይችላል የሚያስብሉ እውነታዎችን ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻው እያያችሁ አብራችሁን ቆዩ። እርግጠኛ ነኝ በመጨረሻ ወደ ኖርዌይ ለመሄድ ሻንጣችሁን ታዘጋጃላችሁ። ኖርዌይ የምትገኘው በሰሜን አውሮፓ ስካንዲቪያ በሚባል አካባቢ ነው። ይህችም ሀገር በተፈጥሮ ውበቷ ስትነሳ ተወዳዳሪ የላትም። ዋና መለያዋ ደግሞ ፊዮርድ የሚባል ነው። ፊዮርድ ማለት በበረዶ ግግር መቅለጥ የተፈጠረ ሁለት ተራሮች መካከል ገብቶ የሚገኝ ረዥም የባህር ወሽመጥ ነው። ኖርዌይ ውስጥ በመርከብ ስትጓዙ በግራና በቀኝ ከፍ ያሉ ተራሮችን እያያችሁ በመሃል በሰማያዊ ውሃ መጓዝ የተለመደ ነው። ግን ከውበቷ ባሻገር ተፈጥሯ በጣም አስገራሚና አስፈሪ ነው። በሰሜናዊ የኖርዌይ ክፍል በተለይም በክረምት ወራት ፀሐይ ለ24 ሰዓት አትጠልቅም። ይህም ሚድናይት ሰን ወይም እኩለ ሌሊት ፀሐይ ይባላል። እስቲ ያስቡት፣ ሌሊት 8 ሰዓት ሆኖ ውጪው ግን ልክ እንደ 6 ሰዓት ብሩህ ሲሆን እንቅልፍ እንዴት እንደሚወስዳቸው ታውቃላችሁ? ለዚሁ ነው ወፍራም መጋረጃዎች የሚጠቀሙት። በተቃራኒው ደግሞ በክረምት ወራት ለሳምንታት ፀሐይ ጭራሽ አትወጣም። ቀኑም ሌሊቱም ጨለማ ነው። ይህም ወቅት ፖላር ናይት ይባላል። በዚህም ጨለማ ውስጥ ግን ሰማዩ በቢል አረንጓዴና በሰማያዊ ቀለም ይሞላል። ይህም የሰሜን ዋልታ ብርሃን ይባላል። ይህን ለማየት ብዙ በሚሊዮን የሚቆጠሩ ቱሪስቶች ወደ ኖርዌይ ይጎርፋሉ። አሁን ደግሞ ወደሚያስቀናው ክፍል እንምጣ። ገንዘቧ ኖርዌይ ከዓለም እጅግ ሀብታም ሀገራት አንዷ ናት። ግን ሀብቷ ከየት መጣ? በ1960ዎቹ መጨረሻ ላይ ኖርዌይ በባህር ውስጥ ግዙፍ የነዳጅ ዘይት አገኘች። ብዙ ሀገራት ነዳጅ ሲያገኙ ለሙስናና ለጦርነት ይጋለጣሉ። ኖርዌይ ግን ይህንን ገንዘብ ለራሷ አልተጠቀመችም። ብልሁ መንግስቷ ይህንን የነዳጅ ገንዘብ ለወደፊት ትውልድ አስቀመጠ። ዛሬ ኖርዌይ ሶቨሪንግ ዌልዝ ፋውንድ ከተሳሳትኩ ይቅርታ የሚል ከዓለም ትልቁ የገንዘብ ካዝና አላት። መጠኑም ወደ 1.5 ትሪሊየን ዶላር ይጠጋል። ይህም ገንዘብ ለኖርዌይ ሕዝብ ቢከፋፈል እያንዳንዱ ዜጋ ሕፃንን ጨምሮ በዶላር ሚሊዮነር ነው የሚሆነው። በጣም የሚገርም ነው። ኖርዌዮች ሀብታም ከመሆናቸው የተነሳ በዓለም ላይ ብዙ የኤሌክትሪክ መኪና እንደ ቴስላ የሚሽከረከርባት ሀገር ናት። እንዲያውም በ2025 ቤንዚን የሚጠጡ መኪኖችን መሸጥ ልታቆም ነው። ግን ተጠንቀቁ፣ ሀብታም ሀገር እንደመሆኗ ኑሯም እጅግ ውድ ነው። እንደ ውሃ ጠርሙስ ከ4 እስከ 5 ዶላር ሊሸጥ ይችላል። ታክሲ መሳፈር ለብዙዎች ቅንጡ ነው። እንደ ተራ ምሳ ለመብላት የኢትዮጵያ የአንድ ወር ደሞዝ ልትከፍሉ ትችላላችሁ። እስቲ ስለ እስር ቤቷ እናውራ። በእኛ ሐሳብ እስር ቤት ማለት ጨለማ፣ አስፈሪና ቅጣት የሚበዛበት ቦታ ነው። በኖርዌይ ግን ሌላ ነው። ኖርዌይ ውስጥ ሃልደን ፕሪዝ የሚባል እስር ቤት አለ። ይህም ቦታ እስር ቤት ሳይሆን ሪዞርት ነው የሚመስለው። እስረኞቹ የራሳቸው ክፍል አላቸው። ክፍላቸውም ውስጥ ቴሌቪዥን፣ ፍሪጅና ሻወር ቤት አላቸው። መስኮቶቻቸውም የብረት ሽቦ አይደሉም። ለምን? የኖርዌይ ፍልስፍና ቅጣት ሳይሆን ማርም የሚባል ነው። አንድ ሰው ወንጀል ሰርቶ ከተቀጣ በኋላ የተሻለ ሰው ሆኖ ወደ ማህበረሰቡ መመለስ አለበት ብለው ያምናሉ። ይህ ብቻ አይደለም። ባስቶይ በሚባለው ደሴት ላይ ያለው እስር ቤትም አለ። እዚህ ደግሞ አጥር የለውም። እስረኞቹ የራሳቸው ቤት አላቸው። እርሻ ያርሳሉ፣ ፈረስ ይጋልባሉ፣ በባህር ዳርቻ ፀሐይ ይሞቃሉ፣ ማምለጥም ይችላሉ። አዎን ይችላሉ፣ ግን አያመልጡም። ምክንያቱም እዚህ ቆይተው ባህሪያቸውን ካረሙ ነፃነት ያገኛሉ።
ኖርዌይ ከዓለማችን ዝቅተኛ ወንጀል የሚፈጸምባት ሀገር ሆናለች። ስለዚህ ዘዴው ሰርቷል ማለት ነው። የሚገርም ነው። አሁን ደግሞ እስቲ አእምሯችሁን የሚያስቱ ጠቃቅንና አስገራሚ እውነታዎችን እንይ። አንደኛ፣ መሞት የተከለከለባት ከተማ በሰሜናዊ ኖርዌይ ሎንጊርባየን የምትባል ከተማ አለች። በዚህ ከተማ ውስጥ መሞት በሕግ የተከለከለ ነው። ለምን? ምክንያቱም አካባቢው በጣም ቀዝቃዛ ስለሆነ ነው። የሞተ ሰው አስክሬኑ አይበሰብስም። ይህም ደግሞ ቫይረስና በሽታን ለዘላለም አቆይቶ ሊያስተላልፍ ይችላል። ስለዚህ አንድ ሰው በጣም ከታመመና ወይም ሊሞት ከቀረበ በሄሊኮፕተር ወደ ሌላ ሀገር ይወሰዳል። የሚገርም ነው። ሁለተኛው፣ የቅቤ ቀውስ። በ2011 ኖርዌይ ውስጥ የቅቤ እጥረት ተከስቶ ነበረ። ሰዎችም ለገና በዓል ኬክ ለመጋገር ቅቤ አጠራቸው። አንድ ፓኬት ቅቤ እስከ $50 በጥቁር ገበያ ይሸጥ ነበረ። ዋው የሚገርም ነው። ሶስተኛው ደግሞ የዓለማችን የዘር ባንክ። ዓለም በኒውክሌር ጦርነት ወይም በአየር ንብረት ለውጥ ብትጠፋ የሰው ልጅ እንደገና እንዲቀጥል ታስቦ የተሰራ የዓለም የምግብ ዘሮች ማስቀመጫ የሚገኘው ኖርዌይ ውስጥ ነው። በበረዶ ስር ተቀብሮ ነው። እዚህ ከኢትዮጵያ ጤፍ ጀምሮ የዓለማችን ዘሮች በሙሉ ተከማችተው ይገኛሉ። ዋው የሚገርም ሐሳብ ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ኖርዌይ በተፈጥሮ ውበቷ የታደለች፣ በገንዘብ የካበተች፣ ሰላም የሰፈነባትና ለሰው ልጅ ክብር ያላት ሀገር ናት። እርግጥ ነው ቅዝቃዜዋ ለኛ ኢትዮጵያውያን ሊከብድ ይችላል፣ ኪሳችንንም ሊፈትን ይችላል። ነገር ግን ስርዓቷና አኗኗሯ ለዓለም ምሳሌ የምትሆን ሀገር ናት። ከነዳጅ ዘይት ገንዘብ ይልቅ የህዝቧን ደህንነትና የወደፊት ተስፋ ያስቀመጠች ሀገር፣ እስረኞችን እንደ አውሬ ሳይሆን እንደ ሰው የምትይዝ ሀገር። እናንተስ በኖርዌይ መኖር ትፈልጋላችሁ ወይስ ቅዝቃዜው ያስፈራችኋል? እስኪ ኮሜንት ላይ ጻፉልኝ። በተለይም ስለ እስር ቤቷ ያላችሁን ሐሳብ መስማት ፈልጋለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ ሀገር ጉዞ እስክንገናኝ ድረስ ሰላም ሁኑ። ይመቻችሁ።